ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በወንዶ ገነት ሴቶች ሱሪ መልበስ የለባቸውም በሚል ጾታዊ ትንኮሳ ከመድረሱ ጋር በተያያዘ 6 ሰዎች መታሰራቸው ተገለጸ። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መድረሱን ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህንን የተመለከቱ ተንቀሳቃሽ ምስሎችም በማህበራዊ ሚዲያ ተጋርተዋል። በወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ የሆኑት አቶ እሸቱ ዳንኤል 6 ሰዎች በቁጥጥር ስር መዋላቸውንም ለቢቢሲ ተናግረዋል። ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋል ብለዋል። አቶ እሸቱ እንዳሉትም በከተማ ውስጥ ባለው የጫት ገበያ አካባቢ ትናንት መስከረም 22 2018 ዓ.ም ወጣቶች የተሳሳተ መረጃ መነሻ በማድረግ የሴቶን ሱሪ ለማውለቅ በመሞከር ባደረሱት ጾታዊ ትንኮሳ ቀንደኛ ያሏቸው ተጠርጣሪዎች በቁጥጥር ስር ውለዋል። ትናንት ከሰዓት 11 ሰዓት አካባቢ ሱሪ የለበሰች ሴት ካገኛችሁ አውልቁ ተብለናል በሚል ሴቶች ላይ ጾታዊ ትንኮሳ ደርሷል። በማህበራዊ ሚዲያ ላይም በተዘዋወሩ ተንቀሳቃሽ ምስሎች ላይም በታዳጊ ወንዶች የተከበቡ ሴቶች ሲሳደዱና ልብሳቸውን በስለታማ ነገሮች ሲቀዳደዱ ታይቷል። የጫማ ገበያ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው። ሰው ግር ብሎ ነበር ብለዋል። አቶ እሸቱ በማህበራዊ ሚዲያ በስፋት የተዘዋወረውን ተንቀሳቃሽ ምስል አስመልክተውም ማህበራዊ ሚዲያ ላይ የተለቀቀችውን ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆኖ ልጅቷን እያሳደዱ ሱሪ ለማውለቅ መሞከርና ሱሪ መቅደድ ነበር ብለዋል። እስከ 6 የሚደርሱትን ቀንደኛ የሚባሉትን ታስረዋል። ምርቃና ብቻ ሳይሆን አደንዛዥ ነገርም ስለሚጠቀሙ በራሳቸው ፈጥረው የጀመሩት ወሬ ነው፣ ከማንም ያገኙት መረጃ አይደለም ሲሉም አክለዋል። ባለፈው ሳምንት የሀገር ሽማግሌዎች ተሰባስበው በአካባቢው የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እንደጨመረ ውይይት እንዳደረጉና የጥሎሽ ዋጋ 15,000 ብር ይሁን የሚል ስምምነት ላይ እንደደረሱም ገልጸዋል። በዚህ ውይይት ላይም ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትሄድ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም በማለት አቶ እሸቱ አብራርተዋል። አቶ አክሊሉ የተባሉ የአካባቢው ነዋሪ ለቢቢሲ እንደተናገሩትም ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሷል ብለዋል። ይህንን ብለው ተወያዩ መሰለኝ። እዚህ ዱርዬዎች እሱን ሰምተው ነው ወንዶ ገነት ከተማ ውስጥ ችግር የፈጠሩት። የከተማ ቦዘኔዎች ናቸው፣ የሚረቡ ልጆች አይደሉም ሲሉም አክለዋል። በድንገት የተፈጠረ ነገር ነው፣ ብዙ ሰው የሰማውም ጉዳይ አይደለም። ነገሩን የተናገሩት የሀገር ሽማግሌዎች አይደሉም፣ የሃይማኖት አባቶችም አይደሉም ያሉት አቶ አክሊለ ህዝቡ ድርጊቱን ተቃውሞታል ሲሉም ለቢቢሲ አስተያየታቸውን ሰጥተዋል። የብልጽግና ፓርቲ ኃላፊ አቶ እሸቱ ከነዋሪው ሀሳብ ጋር በሚስማማ መልኩ ትናንት ማምሻውን ህዝብ እንዴት እንዲህ ያለ ነገር ያደርጋል ብለው ተቃውሞውን መግለጹም አክለዋል። ማህበራዊ ሚዲያ ተጠቃሚዎች ምን አሉ? በርካቶች በማህበራዊ ሚዲያዎች በስፋት የተጋራውን ተንቀሳቃሽ ምስልና ጽሑፍ ካዩ በኋላ ቁጣቸውን በተለያዩ መልኩ ገልጸዋል። ድርጊቱ በአንድ ድምፅ ያወገዙት የማህበራዊ ሚዲያ ተጠቃሚዎች የከተማውን አስተዳደር እንዲሁም ክልሉ በፍጥነት በድርጊቱ ፈጻሚዎች ላይ ህጋዊ እርምጃ መውሰዱን እንዲያሳውቁ ጠይቀዋል። አካሉ በቀል በሚል ስም የሚጠቀሙ ግለሰብ በፌስቡክ ገጻቸው ላይ ወንዶ ገነት እየሆነ ባለው አዝኛለሁ ሲሉ በድርጊቱ የተሰማቸውንም አስፍረዋል። አክለውም ህግ እንዲከበር ጥሪ አቅርበዋል። ወሰን ገብረ ኪዳን የተባሉ ደራሲ እና ጋዜጠኛ በበኩላቸው
እህቶችን የሚያዋርድ ወጣት የዜጎችን ነፃነት ለመግፈፍ በዚህ ልክ መትጋቱ ያስፈራል። ሴቶች በአደባባይ ሲዋረዱ የነበሩ ወጣቶች በቁጥጥር ስር ውለው በሕግ መጠየቅ አለባቸው። ይህ አስጸያፊ ድርጊት ወደ ሌላ ክልል ተዛምቶ የከፋ ችግር ከመከሰቱ በፊት በይፋ ኃይል ሊባል ይገባል ሲሉ ሀሳባቸውን በፌስቡክ ለጥፋቸው ላይ አስፍረዋል። ምናሴ ዋቆ ጉዴታ የሚባሉ ሌላ ግለሰብ በበኩላቸው የክልሉ መንግስት ይህንን አስነዋሪ የወንጀል ድርጊት አስቁሞ ወንጀለኞቹን በሕግ ይጠይቅልን፣ የተፈጠረውንም ነገር በጥንቃቄ መርምሮ በግልጽ ያስረዳን ሲሉ ረዘም ያለ አስተያየታቸውንም አጋርተዋል። የሰብአዊ መብት ተሟጋች የሆነው ኢያስፔድ ተስፋዬ በበኩሉ እንደ ኢትዮጵያ ባለ ሀገር ውስጥ ግብረ ገብ እና ግብረ ገባዊ ፋይዳ መመንጨትና መተግበር ያለበት ከባህል፣ ከሽምግልና፣ ከሃይማኖት ወዘተ ሳይሆን ከመንግስት ሊሆን እንደሚገባም ከዚህ በላይ ማሳያ የለም ሲል ሀሳቡን በፌስቡክ ገጹ ላይ አጋርቷል። ጡማርና የሰብአዊ መብት ተሟጋች በፍቃዱ ኃይሉ በበኩሉ የወንዶ ገነት አስተዳዳሪ በፌስቡክ ገጹ ላይ በድርጊቱ ላይ የተሳተፉ በቁጥጥር ስር መዋላቸውን መግለጹን ተከትሎ የወንዶ ገነት መስተዳድር ድርጊቱን አውግዞ ተሳታፊዎች ለፍርድ እንደሚያቀርብ አሳውቋል። ውሳኔው ከፍጻሜ እንደሚደርስ ተስፋ እያደረግኩ ለእርምጃው ምስጋናዬን እገልጻለሁ ብሏል። የወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ እሸቱ በበኩላቸው የሀገር ሽማግሌዎች ውይይት ከአለባበስ ጋር እንደማይገናኝና ስለ ጥሎሽ ያደረጉትንም ንግግር ለሕዝብ ይፋ እንዳላደረጉ ገልጸዋል። ከባህል ወይም ከሽማግሌዎች ንግግር ጋር የተያያዙ ሳይሆን ልጆች ዝም ብለው ሱሪ አውልቁ ብሎ ነው የጀመሩት። ሽማግሌዎችም አልተወያዩም። ሱሪ ልበሱም አትልበሱም አልተባለም። ሱሪ መልበስ ሰብአዊ መብት ነው። አያይዘውም ወሬው ምንጩ አይታወቅም፣ ውይይትም አልተደረገም። ሽማግሌዎች ባለፈው ሳምንት ስለ ጥሎሽ መብዛት ነው የተወያዩት። እሱም በይፋ አልታወጀም፣ ወደ ሕዝብ አውጥተው አላወጁም፣ ተግባራዊ አልተደረገም ብለዋል። አቶ እሸቱ ወሬ የሚያናፍሱ ችግር መፍጠር የሚፈልጉ ዱርዬዎች፣ ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትሄድ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም በማለት አክለዋል። ቢቢሲ ከወንዶ ገነት ከተማ ከንቲባ እንዲሁም ከሴቶችና ወጣቶችና ማህበራዊ ጉዳይ ቢሮ ምላሽ ለማግኘት በተደጋጋሚ ስልክ ቢደውልም አልተሳካም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።